አርእስተ ዜና። ፕሬዝዳንቱ የፕሪቶሪያው ስምምነት እንዲተገበር ዓለም አቀፉ ማህበረሰብ ድጋፉን እንዲያደርግም ጠይቀዋል። ዝርዝር አለን። በሱዳን የነበሩ 7000 ተፈናቃዮች በሰሜን ወሎ ዞን የተፈናቃይ ካምፕ መግባታቸው ተሰማ። በሱዳን ጦርነት የተነሳ ከሱዳን ሸሽተው ወደ ኢትዮጵያ የገቡ ኢትዮጵያውያን ተፈናቃዮች ቁጥር በእጅጉ እየጨመረ እንደሆነም ታውቋል። በቆይታችን ሰሙታላችሁ። ሳውዲ አረቢያ $100 ቢሊዮን ግምት ያለው የጦር መሳሪያ ከአሜሪካ ልታገኝ መሆኑ ታውቋል። የጦር መሳሪያ ስምምነቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጪው ወር ሪያድ በማቅናት ይፋ ያደርጉታልም ተብሏል። ተጨማሪ ይዘንበታል። እኒህና ሌሎች መረጃዎችን በቆይታችን የምንነግራችሁ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። የጦርነት ተፈናቃዮችን ወደ አካባቢያቸው መመለስ የጊዜ አስተዳደሩ ቁልፍ ተግባር መሆኑን አዲሱ የትግራይ ክልል ጊዜ አስተዳደር አስታወቀም። የጊዜ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ተፈናቃዮችን በመመለስና የፕሪቶሪያውን ስምምነት ከፌዴራል መንግስት ጋር በመሆን እንደሚተገብሩም ገልጸዋል። አዲሱ አስተዳደር ክልሉን መልሶ ለመገንባት ተልዕኮ ያለው እንደሆነም ፕሬዝዳንቱ አስረድተዋል። ፕሬዝዳንት ታደሰ ጦርነቱ ዳግም ይቀሰቀሳል የሚል ፍርሃት በህብረተሰቡ ዘንድ የሚስተዋል ቢሆንም ወደ ዳግም ጦርነት የሚያስገባ ምንም አይነት ምክንያት የለም ማለት ታቸውም ሰምቷል። ፕሬዝዳንቱ በአፍሪካ ህብረት የፕሪቶሪያ ስምምነት ከሚከታተለው ቡድን ኃላፊ ሜጀር ጀነራል ሳማድ አክሶዴን በጽህፈት ቤታቸው ተቀብለው አነጋግረዋል። የአፍሪካ ህብረትን ጨምሮ የዓለም አቀፉ ማህበረሰብ የፕሪቶሪያው ስምምነቱ ሙሉ በሙሉ እንዲፈጸም ሚናቸው እንዲጫወቱ ፕሬዝዳንት ታደሰ ጥሪ ማቅረባቸውን የትግራይ ክልል ፕሬዝዳንት ጽህፈት ቤት መረጃ ያሳያል። የትግራይ ክልል ጤና ቢሮ በክልሉ በማሪስቶፕስ ኢትዮጵያ የሚተገበረው ሀገር አቀፍ የጤና ፕሮጀክት ከተረጂዎች ቁጥር ጋር የሚመጣጠን አይደለም አለም። በትግራይ ክልል ጤና ቢሮ የእናቶች ህጻናት፣ የአፍላ ወጣቶች ቡድን መሪ የሆኑት አቶ ገብረ ሐዋርያ ገብረ ክርስቶስ ከሀገሬ ቴሌቪዥን ጋር ባደረጉት ቆይታ ማሪስቶፕስ ኢትዮጵያ በትግራይ ክልል በ30 ጤና ተቋማት የሚተገበር ሀገር አቀፍ የጤና ፕሮጀክት ክልሉ ካለው በርካታ የጤና ተቋማት ተመጣጣኝ እንዳልሆነ አስረድተዋል። የትግራይ ክልል ከፍተኛ የሆነ ተፈናቃዮችና በርካታ የጤና ተቋማት እንዳሉ ያስረዱት አቶ ገብረ ሐዋርያ ገብረ ክርስቶስ ማሪስቶፕስ ኢትዮጵያ የሚተገብረው ሀገር አቀፍ የጤና ፕሮጀክት ካለው ተረጂ አንጻር ተመጣጣኝ አይደለም ብለዋል። በጤና ሚኒስቴር የስነ ተዋልዶ የቤተሰብ እቅድ የአፍላ ወጣቶች ፕሮግራም ኃላፊ የሆኑት ዶክተር አለማየሁ ሁንዱማ በበኩላቸው የትግራይ ክልል ጤና ቢሮ ያነሳው ጥያቄ ተገቢ መሆኑን አንስተው ፕሮጀክቱ በክልሎች በሁሉም ጤና ተቋማት ለማድረስ ያለው በጀት አነስተኛ እንደሆነም ነግረውናል። ፕሮጀክቱ $14.3 ሚሊዮን ወጪ እንደተደረገበት የነገሩን ዶክተር አለማየሁ በቤተሰብ ምጣኔ፣ በስነ ምግብ ምገባና በስነ ተዋልዶ ጤናን ለማጠናከር የታሰበ እንደሆነም አስረድተዋል። ሀገር አቀፍ የጤና ፕሮጀክት ከተረጂዎች ቁጥር ጋር ለማመጣጠን በቀጣይ የተለያዩ ስራዎችን እንደሚሰራ ዶክተር አለማየሁ ተናግረዋል። በአዲስ አበባ ከተማ ያሉ ወንዞችን ከብክለት ለመከላከል ያስችላል ተብሎ የወጣው ደንብ ተግባራዊ መደረግ ከጀመረ በአንድ ወር ገደማ ደንብ የተላለፉ 179 ግለሰቦችና 229 ተቋማት መቀጣታቸው ተገለጸ። ደንቡን ተላልፈዋል ከተባሉ ግለሰቦችና ተቋማት 75.7 ሚሊዮን ብር መቀጣታቸውን ኢትዮጵያ ኢንሳይደር ዘግበዋል። ታህሳስ ወር ላይ የወጣው ደንቡ ከየካቲት ወር ጀምሮ ተግባራዊ እየተደረገ ሲሆን የአዲስ አበባ ወንዝና የወንዝ ዳርቻን ለማልማትና ከብክለት ለመከላከል ተብሎ የተጀመረ ነው። ወንዞችን ጉዳት ላይ ይጥላሉ የሚባሉ አደገኛ ቆሻሻዎችን በሚጥሉና በሚበክሉ ድርጅቶች እስከ 1 ሚሊዮን ብር የሚያደርስ ቅጣት የሚጥል ነው። እንዲሁም ከመኖሪያ ቤቶች የሽንት ቤት አሊያም ማንኛውንም ያልተጣራ ፍሳሽ ቆሻሻ ወደ ወንዝ መልቀቅ እስከ 300,000 ብር እንደሚያስቀጣም በደንቡ ተደንግጓል። በደንቡ የተካተተው ዝቅተኛው 2,000 ብር ቅጣት በወንዝና በወንዝ ዳርቻ ክልል ውስጥ የሚጸዳዱ ሰዎች ላይ ተግባራዊ የሚደረግ ነው። በሱዳን ይኖሩ የነበሩ ከ7,000 በላይ ኢትዮጵያውያን ተፈናቃዮች ሰሜን ወሎ ዞን የተፈናቃዮች ካምፕ መግባታቸው ተገለጸ። የአማራ ክልል ሰሜን ወሎ ዞን የአደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አለሙ ይመር ለሀገሬ ቴሌቪዥን እንደገለጹት በሱዳን ያለው ጦርነትን ሸሽተው ወደ ኢትዮጵያ የሚመጡ ዜጎች ቁጥር እየጨመረ መሆኑን ተናግረዋል። በአሁኑ ሰዓት በሰሜን ወሎ ዞን 945 አባወራዎች ወይም ከ7,000 በላይ ዜጎች መጠለላቸውንም ገልጸዋል። ለእነዚህ ዜጎች በቂ ድጋፍ እንዲደረግ ለአማራ ክልል ጥያቄ ቢቀርብም በቂ ምላሽ እየተሰጠ አለመሆኑን አንስተዋል። በዚህም ተፈናቃዮች ለከፋ ችግር እየተጋለጡ መሆኑን ጠቁመዋል። ከሀገር ማዶ ያገኘናቸው መረጃዎች አለፍን።
በሽብር ቡድን የሽብር ጥቃት 54 ወታደሮች እንደተገደሉበት የቤኒን መንግስት አስታወቀ። የሀገሪቱ ባለስልጣናት ከዚህ ቀደም 8 ወታደሮች ብቻ ተገድሏል ማለታቸው ይታወሳል። ከአልቃይዳ ጋር ግንኙነት እንዳለው የሚነገርለት ጄኤንአይኤም የሽብር ቡድን ለጥቃቱ ኃላፊነት የወሰደ ሲሆን 70 ወታደሮችን ገድያለውም ብለዋል። ጥቃቱ የተፈጸመው ቤኒን ከቡርኪና ፋሶ፣ ኒጀርና ናይጄሪያ ጋር በሚያዋስነው ሰሜን ምስራቃዊ ክፍል ነው የተባለ ሲሆን ይህ የሀገራቱ አዋሳኝ ስፍራ ላለፉት ጥቂት ዓመታት ለአክራሪ ቡድኖች ጽንፈኛ እንቅስቃሴ ምቹ አካባቢ ሆኖ እያገለገለም ይገኛል። ቤኒንም በተመሳሳይ መልኩ ከቅርብ ጊዜያት ወዲህ ከስፍራው እየተነሱ ድንገተኛ ጥቃት በሚፈጽሙ ቡድኖች በእጅጉ እየተፈተነች ትገኛለች ሲል አፍሪካ ኒውስ ዘግበዋል። አሜሪካ የ100 ቢሊዮን ዶላር የጦር መሳሪያ ለሳውዲ አረቢያ ልትሰጥ መሆኑ ተሰማ። ስጦታውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጪው ወር በሳውዲ አረቢያ በሚኖራቸው ጉብኝት ይፋ ያደርጉታል ነው የተባለው። ወታደራዊ ቁሳቁስ ሪያድ ለበርካታ ዓመታት ስትሻ የነበረውን ኤፍ-35 ጀቶች ይካተቱበታል ተብለዋል። ሳውዲ አረቢያ በዶናልድ ትራምፕ በተደጋጋሚ ከሚሞገሱ ሀገሮች መካከል ስትሆን ልዑል አልጋወራሽ መሐመድ ቢን ሰልማን እንዲሁ የሚሞካሹም ናቸው። የአሜሪካው መከላከያ ሚኒስቴር ባለስልጣናት እንዳሉት አሜሪካ የሳውዲ አረቢያን የጦር ፍላጎት እንደምታሟላና የትራምፕ አስተዳደር ለዚህም ወሳኝ መሆኑን ጠቁመዋል። አሜሪካና ሳውዲ አረቢያ ረጅም ዓመታትን የዘለቀ ወታደራዊ ትብብር አላቸው። ሆኖም የቀድሞ የጆ ባይደን አስተዳደር ሞክሮት የነበረው ተመሳሳይ ወታደራዊ ድጋፍ አሜሪካ ባስቀመጠችው ቅድመ ሁኔታ የተሳካ አልነበረም። በርካታ የአሜሪካ የጦር ቁሳቁሶች አምራች ኩባንያዎች በሳውዲ ያለውን ወታደራዊ ፍላጎት ለመመልከት ሊጓዙ እንደሆነም ሮይተርስ በዘገባው አስታውሶታል። ሩሲያ ኬቭን በሚሳኤልና ሰው አልባ አውሮፕላኖች መደብደቧን ተከትሎ 12 ሰዎች መሞታቸውና ብዙ ቁጥር ያላቸው ሰዎች መቁሰላቸው ተነግሯል። ጥቃቱን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባልተለመደ መልኩ ፑቲንን ጥቃትን አቁም ሲሉ ጠንካራ ንግግር ተናግረዋል። ትራምፕ በዋይት ሀውስ ለጋዜጠኞች በሰጡት መግለጫ አስተዳደሩ በሩሲያ ላይ ከፍተኛ ጫና እያሳደረ መሆኑንና ጥቃቱ እንዳሳዘናቸውም ተናግረዋል። በኬቭ ላይ በተደረጉት የሩሲያ ጥቃቶች ደስተኛ አይደለሁም፣ አስፈላጊ ድርጊትም አይደለም፣ ቭላዲሚር ፑቲን አቁም ሲሉ ተናግረዋል። አክለውም በሳምንት 5000 ወታደሮች እየሞቱ በመሆኑ የሰላም ስምምነቱን እናጠናቅ በማለት በትሩዝ ማህበራዊ ትስስር ገጻቸው ላይ አስፍረዋል። ዋይት ሀውስ በቅርቡ ምንም መሻሻል ካልተገኘ ጥረቱን እንደሚተውም ተናግረዋል። ትራምፕ በአንድ ወቅት አምባገነን ብለው ከጠሩት ከዘለንስኪ ይልቅ ስለ ፑቲን የተሻለ አመለካከት እንዳላቸው በንግግሮቻቸው የሚታይ ቢሆንም አሁን ግን ቁጣ አዘል ንግግር ተናግረዋል። የትራምፕ ልዩ መልእክተኛ ለተጨማሪ ውይይት ከፑቲን ጋር ይገናኛሉ ተብሎ እንደሚጠበቅ የዩናይትድ ስቴትስ ባለስልጣን ተናግረዋል ሲል ሮይተርስ ዘግበዋል። ውድ ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።